በመጨረሻው ታመኝ በሚል ሐሳብ ነው የምሰብካችሁና ሰሞኑን ነፍሴ በቃ ቻሌንጅ ሲያደርገው ሲሞግተው የነበረው ሐሳብ ነው። በውስጥ የሳሰላስለው ለራሴ እንደ መልእክት ተቀበለው የነበረው ሐሳብ ነውና ታውቃላችሁ ያው ሲዝኑ ጊዜው ዘመኑ ትንሽ ዲስኮምፎርት የሚሰጥ ነገር ነው አይደል? ማለት ዓለም ራሱ እየጋለሽ ነው፣ የሆነ ትኩሳት እየያዛት ነው እና የሆነ የምታዩት ነገር ደስ አይልም። እንደው ዘላለም ልኑርበት የምትሉት አይነት ዓለም አይደለም በእውነቱ። ማለት የሆነ ሲዝን ላይ ልትደሰቱ ትችላላችሁ በማግኘት የሆነ ነገር በማድረግ እንደዚህ፣ ግን በእውነት ድንኳናችሁን ጥላችሁ በቃ እንደው ኢንጆይ ያደርጋለሁ የምትሉበት ሁኔታው ሲዝኑ ራሱ አይፈቅድምና ይሄ ደግሞ በአባቶቻችን የተነገረ ነው። ጳውሎስ ሲናገር የመጀመሪያ ሪዲንጋችንን ይሄ አይደለም ዋናው ሐሳቤ፣ ግን ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ይለዋል። በመጨረሻው ቀን የሚያስጨንቅ ዘመን ይመጣል። የሆነ በቃ ብዙ ደስ አይላችሁም። በቃ ውስጥ ሰውነታችሁ ውስጥ በቃ ተቃትታላችሁ። በቃ የለም ከዚህ መቼ ነው መገላገለው የሚል የሆነ አይነት ስሜት አለና አንደኛው ያው ክርስቶስ ኢየሱስን ከመናፈቅ ነው። ሁለተኛው ግን ዘመኑ ራሱ የሚያስጨንቅ ዘመን ነው። የሚያስጨንቅ ዘመን ነው። ቻሌንጂንግ ዘመን ነው። እንዲመጣ ይሄን ወቅ ዝም ብሎ ብራይት እየሆነልህ ይሄዳል ብቻ ሳይሆን በመጨረሻው ዘመን የዘመኑ ካራክተሪስቲክ የሚያስጨንቅ ነው። ውጊያ የበዛበት ነው። የሚያስጨንቅ ዘመን እንደሆነ ይሄን ወቅ። ለምንድን ነው የሚያስጨንቀው ሲል ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ ይሆናሉ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ። አሁን ኢትዮጵያ በፊት አልሰማህም የሚባል ነገር ነበር አይደል? እዚህ ጋር እርቅን አልሰማህም የሚሉ፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ። የሆነ ጥሩ ነገር ስታመጡ መልካም የሆነውን የማይወዱ፣ በጣም ኦድ የሆነ ነገር። የመጨረሻው ዘመን ካራክተሪስቲክስ ይሄ ነው። ከዳተኞች፣ ችኩሎች፣ ፋስት የሆነ ነገር የሚወዱ፣ ፋስት ፉድ፣ በቃ ቶሎ ቶሎ የለም ሁሉ ነገር ፋስት የሆነ በቃ አሁን የሆነ እግዚአብሔርን የሆነ ነገር በተን ፕሬስ አድርጎ በቃ ፕሮሰስ የማይጠብቁ የለም መንገዱን የማይሄዱ ፈጣን የሆነ ነገር የሚወዱ፣ ስልኮቻችን ፈጣን፣ ሁሉ ነገር ፈጣን። የመጨረሻው ዘመን በቃ እንትኑ ነው ካራክተሪስቲክስ ነው በሁሉ ነገር እየተገለጠ። ችኩሎች፣ ከዛ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋልና ከነዚህ ሰዎች ጋር ሪዝን አታርግ። ከነዚህ ሰዎች ብለህ ራቅ፣ ሽሽ። ኃይሉን ክደዋል። የአምልኮት መልክ አላቸው፣ ቸርች ይመጣሉ፣ እግዚአብሔርን ለማምለክ የሚያመልኩ ይመስላሉ፣ ግን በቃ እነዚህ ካራክተሪስቲክሶች ይታየባቸዋል። ከሁሉ በላይ ደግሞ የእግዚአብሔርን ኃይል ክደዋል። ሞር ኦፍ ሃይማኖታዊ ስርዓት ነው የሚያደርጉት እንጂ መነካካት የላቸውም፣ ከእግዚአብሔር ኃይል ጋር መነካካት የላቸውም። እና ከነዚህ ሰዎች ራቅ ብሎ ይነግረዋል። ግን ዋናው ሐሳቡ ምንድነው? የሚያስጨንቅ ዘመን ይመጣል ይላል። እና እንግዲህ ይሄ ዘመን ይመስለኛል እኔ ሳስበው ማለት ነው፣ ይሄ ዘመን የሆነ ቻሌንጅ የበዛበት፣ ውጊያ የበዛበት፣ የሆኑ ነገሮች በቃ የሚያታግሉበት ዘመን ነው። ዓለም ራሱ ሙቀት እያላት ያለበት ዘመን የለም በቃ ግሎባል ዋርሚንግ ሳይሆን በትልቅ ትኩሳት የሚለው በቃ ዓለም ራሱ ትኩሳት ይዛታል እንደሚለው ማለት ነው። ትኩሳት እየተሰማት ያለበት ዘመን ነውና በዚህ ዘመን ውስጥ የሚያስጨንቅ ዘመን ውስጥ የሚያስጨንቅ ዓለም ውስጥ ክርስቲያን በእግዚአብሔር መታመን አለበት። በእግዚአብሔር መደገፍ መቻል አለበት። ብዙ ሊያስደግፉ የሚችሉ ነገሮች ባሉበት ዓለም ላይ ክርስቲያን የተጠራው በእግዚአብሔር እንዲታመን ነው። እና ዛሬ እንድናይ የምፈልገው የአንድ ሰውዬ ከብሉይ ኪዳን የአንድ ሰውዬ ታሪክ ነው። ዋናው በቃ ብሉይ ኪዳን ላይ ነው የምናተኩረው። ግን የሆነ ሰው ጀምሮ አካሄዱን ህይወቱን ነው እንድናይ የምንፈልገውና የሚገርማችሁ እኔ እንደዚህ ብዬ አምናለሁ። የእያንዳንዳችን ህይወት እዚህ መጽሐፍ ቅዱስ ውስጥ አለ። የእያንዳንዱ ሰው ህይወት ስለኔ እዚህ መጽሐፍ ቅዱስ ውስጥ ተጽፏል ብዬ አምናለሁ። ስለ ዌድ ተጽፏል፣ ስለ አና፣ ስለ እያንዳንዳችን። ለምን አካሄዳችሁን አይታችሁ ከሆነ ሰው ጋር ታመሳስሉታላችሁ። ልክ አሁን የዳዊትን አይነት አካሄድ እየሄድክ ከሆነ ማለት ነው የሚመጣው ነገር ተጽፎልሃል ኦሬዲ። እሺ ከኛ በፊት የቀደሙ ማአት የኖሩ ሰዎች አሉ። አዲስ የሚደረግ ነገር የለም። አሁን በብሉይ ኪዳን ላይ ካያችሁ እንደ አባቱ እንደ እንትና መንገድ ሄደ፣ በአባቱ በዳዊት መንገድ ሄደ ይላል። እሺ እንደ አባቱ ክፉ አደረገ ይላል እንደሚባል ሁሌ አለ በቃ። እና እኛ የምንከተለው ማንን ነው ብለን የምንከተለውን አካሄዳችን አይተን ያለምንም ነብይ እንደዚህ ሆናለሁ እንትና እንደዚህ ሆናል ማለት እንችላለን። እንዴት ሲባል
አካሄዱን አይተን ማለት ነው። አካዋናችን እንዴት ነው የሚያደርግ የሚለውን አይተን እሺ እንዴት ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ የሚለው ነገር በቃ እንደዛ የሚያደርግ ከሆነ በቃ እንትን ፍጻሜ የታወቀ ነው። እሺ እንደዛ ደስ ያለው ሰውዬ የሆነውን እናውቃለን። እሺ የእግዚአብሔር መገኘት በቃ ደስ ይለኛል የምትል ከሆነ ፍጻሜ የታወቀ ነው። ደግሞ ቸልተኞች ደግሞ አሉ። የእግዚአብሔር ነገር የጣሉ ነገር ሰዎች ደግሞ አሉ። ፍጻሜያቸው የታወቀ ነው። ያለ ምንም ትንቢት የሰው ፍጻሜው እንዳካሄዱ በዚህ መጽሐፍ ውስጥ ተጽፏል እና አንድ ሰው እናያለን። ሁለተኛ ዜና ምዕራፍ 14 15 16 ላይ የሚያጠነጥን ታሪክ ነው የምናየው እና አሳ ስለሚባል ሰው ነው የምናየው። ሁለተኛ ዜና ይሄን አውጡልኝ። ሁለተኛ ዜና ምዕራፍ 14 እንጀምርና 15 እና 16 እናያለን። ደረሳችሁ እናነባለን። ሁለተኛ ዜና ምዕራፍ 14 አብያም ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ቀበሩት። ልጁም አሳ በእርሱ ፋንታ ነገሰ። አብያ የሚባል ንጉስ ነበረ። እሱ አንቀላፋ። ከዛ በኋላ በዳዊት ከተማ ቀበሩት። ልጁም አሳ በእርሱ ፋንታ ነገሰ። በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች ይላል። አሁን ለነገስታት ለሚነግስ ሰው ለፕራይም ሚኒስተር ለንጉስ ጦርነት ሲመጣ ነው ምድርን የሚበጠብጠው ህይወቱን የሚበጠብጠው። ሰውየው አሳ የሚባለው ሰውዬ ነገሰ በሱ ዘመን ይላል። በጣም በጥሩ የጀመረ እግዚአብሔር ይባረከው። ምድሪቱ አለ 10 ዓመት አረፈች። 10 ዓመት ጦርነት የለ። አሳ የሚባለው ንጉስ እግዚአብሔርን የሚወድ ነው፣ ጌታን የሚያገለግል ነው። እግዚአብሔር ደግሞ ቸር አይደለ? 10 ዓመት በአንተ አገዛዝ አለ። 10 ዓመት የመጀመሪያው 10 ዓመት እረፍት። ደስ አይልም ማለት 10 ዓመት እኮ ብዙ ነው። እዚህ በየ4 ዓመቱ ነው የሚቀየሩት። 4 ዓመት አለ ካልሳሳት 10 ዓመት 2 የፕሬዚዳንሲ ሲዝን እና የተወሰነ 2 ዓመት ተጨማሪ ምንም ጦርነት ሳይታይ ጸጥ። አቤት እግዚአብሔር እንደዛ ሰላምን ያርግልን። እውነት በምድራችን በኢትዮጵያ በዚህ በሰላምን ይስጥና 10 ዓመት አረፈች ይላል። ከዛ አሳ ያደረገውን ተመልከቱ። ሁለተኛ ዜና 14 2 ላይ አሳም በአምላኩ በእግዚአብሔር ፊት መልካምን ቅን ነገር አደረገ። አሳ በጣም ምርጥ ሰው ነው። መልካምን ነገር ቅንን ነገር አደረገ። እግዚአብሔርን የሚወድ ሰው ነው። መልካም ነገር ያደርጋል፣ ቅን ነገር ያደርጋል። ከዛስ በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። እንግዶችን አማልክትን መሰዊያን የኮረብታውን መስገጃ አፈረሰ። ሐውልቶችን ሰበረ። የማምለኪያ አጸዶችን ቆረጠ። ይሄ ሰውዬ እግዚአብሔርን የሚፈልግ ሰውዬ ነው። እግዚአብሔርን ያስቀደመ ሰው ነው። የማምለኪያ የምን ጣዖት የሚባል እኔ በምገዛበት ቦታ አለ ጣዖት የሚባል ነገር አልፈልግም አለ። የማምለኪያ አጸዶችን ቆረጠ፣ ሐውልቶችን ሰበረ። ከዛስ የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉን ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። ከይሁዳ ከተሞች ሁሉ የኮረብታዎቹን መስገጃዎች፣ የፀሐይ ምስሎች አስወገደ። መንግስቱም በእርሱ ስር በሰላም። አቤት እግዚአብሔርን ያስቀደመ ሰው ሲጀምር ራሱ ከእግዚአብሔር ጋር የጀመረ ሰው የምን የጣዖት አምልኮ አለ፣ የምን እግዚአብሔርን አለመፈለግ ሁሉን ከመንግስቱ ላይ አስወገደ። እግዚአብሔር ደግሞ እንደ ሪዋርድ አድርጎ ሰላም ሰጠ። በሱ ዘመን ይላል ምድሪቱ በሰላም አረፈች። ሰላም ከሌለ እኛውን ስለ ራሳችን እንጸልያለን አይደል? ይሄ ምድር ጦርነት ቢነሳ እያንዳንዳችን ትምህርት የለ፣ ስራ የለ፣ ምን የለ። ለዛ ነው ከሁሉ አስቀድማችሁ ይላል ለራስ ከመጸለይ በፊት ለነገስታት ለአለቆች ጸልዩ። ለምን? ጸጥና ዝግ ብለን እንድንኖር፣ በሰላም ቤታችን እንድንተኛ። እነሱ ሲናወጡ እኛ ቤት ነው የሚያንኳኳው። ለዛ ቀድማችሁ ጸልዩ ይላል። እግዚአብሔር ለአሳ ለዘመኑ ሰላም ሰጠው። 10 ዓመት አረፈች ይላል። ከዛስ በይሁዳም ምሽጎችን ከተሞች ሰራ። እግዚአብሔር እረፍት ስለሰጠው ምድሪቱ ጸጥ ብላ ነበር። በዚያ ዘመን ሰልፍ አልነበረም። ይሁዳንም ከነዚህ ከተሞች እንስራ ቅጥርም ሰልፍ አልነበረም። እግዚአብሔር ሰላምን ሰጠው፣ እረፍትን ሰጠው። የእግዚአብሔር ሰላም በሱ ላይ ነበር። ወረድ በሉና ከ10 ዓመት በኋላ አንድ ኢንሲደንት ተፈጠረ። 9 ብዙ እንዳላቆያችሁ ወረድ ያንባል 9 ላይ እዛው ምዕራፍ 14 9 ኢትዮጵያዊም ዝሪ አሁን ቀና በሉ
ኢትዮጵያ አለች አይ እና እግዚአብሔር ኢትዮጵያዊ ወይም የኢትዮጵያ አምላክ የሚመስላችሁ ሰዎች ይህን ቃል በደንብ ስሙት እስቲ። ኢትዮጵያዊ ዝሪ 1 ሚሊዮን ሰዎችና 300 ሰረገሎች ይዞ መጣባቸው። ነገረኞች ነን መሰለኝ። 1.3 ሚሊዮን ሰራዊት ይዞ ጸጥ ብሎ ሰላም የሚኖረው ሰውየው ጋር 1.3 ሚሊዮን ሶልጀርስ ይዞ መጣበት ይላል። አገር ሰላም ሆኖ እግዚአብሔርን የሚወድ ሰውዬ ጋር 10 ዓመት ሙሉ በሰላም የተቀመጠ ሰው ጋር አንድ ኢትዮጵያዊ ዝሪ መጣ። አሳም ሊጋጠመው ወጣ። በመሪሳም አጠገብ ባለው በጽፍታ ሸለቆ ውስጥ ተሰለፉ። አሳም የአሳን መንፈሳዊነት ይሁ አሳም አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም። ኢየሱስ ክርስቶስ ጌታ ነው። ነምበር ካንተ ጋር ምንም ማተራ ያደርግም አለው እግዚአብሔር ሲጸልይ። አቤቱ አለ እጁን አነሳና በብዙም ሆነ በጥቂት ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናል። ንጉስ ነው አስቡ። በስምህ በዚህ ታላቅ ወገን ላይ መጥተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም ማያሸንፍህ ብሎ ወደ አምላክ ወደ እግዚአብሔር ጮኸ። ሰውየው በጣም መንፈሳዊ ነው። ጌታን የሚወድ ነው። ጣዖቶቹን ያስወገደ ነው። በሰላም እየኖረ ባለበት 1.3 ሚሊዮን ወታደር መጣበት። 1.3 አስቡት እስቲ 1.3 ሚሊዮን ወታደር ታሰሉት። እሱ ያለው ወደ 500 ምናምን ሺህ አካባቢ ነው። 580 ሺህ አካባቢ 1.3 ሚሊዮን ወታደር ሲመጣበት ጸልይ ይላል። አቤቱ አምላኬ ሆይ አለ በብዙም ሆነ በጥቂት ማዳን አይሳነም። አቤት እንደዛ ያርገን ማለት ከብብ ሲያረጋችሁ ማለት ነው። ሰው ጋር ምናም ሌላ ቦታ አትረበሹ። እጃችሁን አንሱና በጥቂትም ሆነ በብዙ ማዳን ላንተ አይሳነህም። ኢየሱስ ጌታ ነው። አንተን ጠራለሁ ትረፈርፍልኛለህ አለ። ሃሌሉያ 1.3 ሚሊዮን ጸልይ ይላል። አቤቱ አንተ እግዚአብሔር ነህ፣ ሰው ማያሸንፍ። ኢየሱስ ጌታ ነው። አቤት እኔ ይሄን ጸሎት በብዙ በህይወቴ ታይም ላይ ጸልያቸዋለሁ። በጣም ቻሌንጅ ውስጥ በገባው ጊዜ አንተ እግዚአብሔር ነህ፣ ሰው አያሸንፍ። አንተ እግዚአብሔር ነህ፣ ሰው አያሸንፍ። አጌንስት የሚመተውብኛል። ተመልከት ጸልይ። ወደ አምላኩ ጮኸ። 12 እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያንን መታ። አሜን ሃሌሉያ። እንዴት ኢትዮጵያንን ጌታ ይመታል? አና እንዴት ነው? እዚህ ጋር አሁን ሲቲዝን የሆነና ያልሆነ ትለያለች። እግዚአብሔርም ይላል በይሁዳ ፊት ኢትዮጵያንን መታ። አሁን ይሄን ኢትዮጵያዊ ጉባኤ ውስጥ መስበክ ከባድ ነው፣ ግን ተጽፏል። ኢትዮጵያንን መታ ይላል። ከዛ ኢትዮጵያንም ሸሹ። ዘይ ፍሌድ ይላል ሸሹ። 1.3 ሚሊዮን ኢትዮጵያዊ ሸሸ። እግዚአብሔር መታቸው ይላል። ክብር ለኢየሱስ ይሁን። ሰውየው ጦርነቱን አመጣና እግዚአብሔር ጋር ወሰደው። እግዚአብሔር ጋር መጣው። ጌታ ሆይ አለ በቃ 1.3 ሚሊዮን መጥቶብኛል አለ። ምንም እኔ ነገር ሳልፈልጋቸው ነገር ፈልገውኛል አለ። እግዚአብሔር ሆይ አለ። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ሰውየው መንፈሳዊ ነው። ንጉሱ መንፈሳዊ ነው። እግዚአብሔርን ይወዳል። በእግዚአብሔር ይታመናል። አጀማመሩ ራሱ በጣም ምርጥ ነው። በቃ አቤት እንደዛ አይደል? አሁን በልጅነታችን እኮ ጌታ ሲነካን እንደዛ ነው። እያንዳንዱ ነገር ላይ መጸለይ፣ እያንዳንዱ ነገር ላይ ስለ ፈተና ጸልያለሽ፣ ስለ ትምህርት ጸልያለሽ፣ ስለ እያንዳንዱ ነገር በቃ እያንዳንዱ አዲስ የተነካ ሰው ባይዞ ያስታውቃልና እያንዳንዱ ነገር ላይ እግዚአብሔር ሲበላ ይጸልያል፣ እንትን ሲል ይጸልያል፣ ቤቱ ሲገባ ይጸልያል። እኔ ልክ በጣም በቃ የተነካው ጊዜ ማለት ነውና ወደ 11ኛ ክፍል አካባቢ ያለው ነው እየሄድኩ ማለት ነው። እዚህ ጋር መንበረከክልሃለሁ መሬቱ እንዳለ ማለት እዚህ ጋር መንበረከክ በጣም እብድ ነው ይሄ ሰውዬ። እዚህ ጋር መንበረከክ ልክ ያ ሰውዬ ውሃ እንዳለ ማለት ነው። ስለ ጥምቀት ተምሮ ውሃ እንዳለ ሲያይ እዚህ ጋር ልጠበቅ እንዳለ በቃ እዚህ ጋር መንበረከክና እንደዛ ነው። በሁሉ ነገር እግዚአብሔርን የሚያስገባ ሰው ነው አሳ ማለት። በእግዚአብሔር የታመነ ሰው ነው። በእግዚአብሔር አቅም ያገኘ ከግዛ ደግሞ እግዚአብሔር ድልን የሰጠው። ከዛ ባለፈ ደግሞ እንዳነበብ ነው መንፈሳዊ ሪቫይቫል ያመጣ ሰው ነው በመንግስቱ ላይ። እሱም ፓርት ደግመን እናንብበው። ሁለተኛ 15 ላይ እንግባ። 15 ላይ ሁለተኛ ዜና 15:12 እንደዚህ ይላል። በፍጹም ልባቸው በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረገ። አገር አቀፍ ሪቫይቫል የሚያመጣ ሰው ነው። ከዛስ
የእስራኤል አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢኖር ይገደል ዘንድ ማሉ። ለእግዚአብሔር በታላቅ ድምፅ በእልልታ በእምቢልታ በቀንደ መለከት ማሉ። በፍጹም ልባቸው ምለዋል፣ በፍጹም ሕሊናቸው ፈልገውታል፣ እርሱም ተገኝቶላቸዋል። ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው እንደገና እረፍት ሰጣቸው። አቤት! ይሄ ከጦርነት በኋላ ነው። 15 ላይ ሰበሰበና ህዝቡን እግዚአብሔርን የማይከተል ሰው ወጣት፣ ልጅ፣ ህፃን ይሙታል። እግዚአብሔርን የማይከተል ሰው በመንግስት ያልፈልግም። እነሱ ማሉ ይላል። እግዚአብሔር እንከተላለን። አገር አቀፍ ሪቫይቫል የሚያስነሳ ሰው ነው። ከራሱ አልፎ ሰውን ኢንፍሉዌንስ የሚያደርግ ሰው ነው። በእግዚአብሔር ታምኖ ድልን ኤክስፒሪየንስ ያደረገ ሰው ነው። እንደዚህ ይላል፣ እግዚአብሔር በዙሪያቸው ረፍት ሰጣቸው። ንጉሱም አሳ እናቱ ማዕካን አክቹአሊ አያቱ ነገር ናት። እናቱን ማዕካን በማምለኪያ አጸድ ጣዖት ስላደረገች ከእቴጌነቷ አዋረዳት። በእግዚአብሔር የሚመጣበትን በቃ አይምርም። ቤተሰብነህ ምነህ ወንድምነህ እህትነህ ምንም ልዩነት አያመጣም። እግዚአብሔርን አታመልክም፣ አዋርዳለሁ ነው። ከእቴጌነቷ ከስልጣኗ አዋረዳት። የጨከነ ለእግዚአብሔር የጨከነ ሰው ነው። ኢማጂን አድርጉ። ለእግዚአብሔር የጨከነ በእግዚአብሔር የታመነ በቤተሰቡ ላይ አይኑን የሚጨፍን ማለት ነው። ለእግዚአብሔር ጨክኖ አሳም ምስሏን ቆርጦ ቀጠቀጠው፣ በቄድሮንም ወንዝ አጠገብ አቃጠለው። በኮረብታው ላይ የነበረው መስገጃዎች ግን ከእስራኤል አላራቀም፣ እላይ ያሉትን አላራቀም። ይሁን እንጂ ይላል የእግዚአብሔር ምስክርነት ስሙ፣ የአሳ ልብ በዘመኑ ሁሉ ፍጹም ነበረ። እግዚአብሔር ሲመሰክርላት የአሳ ልብ ይላል በዘመኑ ሙሉ ከእግዚአብሔር ጋር ፍጹም ነበረ። በቃ this guy loved God። እግዚአብሔርን ይወዳል። እግዚአብሔርን በነገር ሙሉ ያስቀድማል። በቃ ሪቫይቫልን ያመጣል። መንፈሳዊ ነው። በእግዚአብሔር የታመነ ነው። ጸሎት ይችላል፣ ይጸልያል። በጣም ያለው ነገር ይገርመኛል። 1.3 ሚሊዮን ህዝብ እየመጣበት ማለት ነው። በስምህም ይላል በዚህ ሰራዊት ላይ እንወጣለን፣ በስምህም እንሸሻለን አላለ። የእምነት ሰው ነው። በስምህ ይላል በዚህ ሰራዊት ላይ እንወጣለን፣ እንገጥማለን። አቤት! የእምነት ሰው፣ እግዚአብሔር ልቡን በእምነት ጢም ያደረገው ሰው፣ በመንፈስ ቅዱስ የተቀጣጠለ ሰው፣ ሪቫይቫል ያመጣ ሰው፣ በቃ በእኛ ስታመጡት ማለት ነው። እግዚአብሔርን የሚወድ ሰው። የአሳ ልብ በዘመኑ ሁሉ ፍጹም ነበር። በዘመኑ ሁሉ ፍጹም ነበር። ከዛስ ሁለተኛ ዜና 15:18 ላይ አባቱ የቀደሰውን እርሱም የቀደሰውን ወርቁን፣ ብሩን፣ ልዩ ልዩ ዕቃ ወደ እግዚአብሔር ቤት አገባ። አሳም እስከነገሰበት እስከ 35ኛው ዓመት ድረስ ሰልፍ አልነበረም። ጨመረለት ጌታ። 10 ዓመት ላይ የሆነች ነገር ውጊያ መታለች። እሱንም ጸልዮ አሳለፈው፣ ጮሆ አሳለፈው። ከዛ እግዚአብሔር ደግሞ 35 ዓመት እንደገና ሰላም። ኢየሱስ ጌታ ነው። እግዚአብሔር በሰላም ይባርካችሁ። እግዚአብሔር የእረፍት ሰው ያርጋችሁ። እና 35 ዓመት ሰላም ሰጠ። 35 ዓመት ሰላም። አሁን 36ኛው ዓመት ላይ የሆነ ነገር ሀፕን አረገ። ምን አረገ? 16 እንግባ። እዚህ ላይ ነው ጊዜያችንን እናጥፋ። አሳ በነገሰ በ36ኛው ዓመት የእስራኤል ንጉስ ባኦስ በይሁዳ ላይ ወጣ። ወደ ይሁዳም ንጉስ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሰራ። አሁን እስራኤል የተከፈለችበት ጊዜ ነው። ይሁዳና ቢንያም አሉ አይደለ? ከዛ ደግሞ ሌሎቹ አስሮቹ አሉ። እስራኤል ዋናው እስራኤል የሚባሉት አስሮቹ አሉ፣ ሁለቱ አሉ። መንግስቱ በሱ ስር ፕሮስፐር ስላረገ በጣም ምርጥ መንግስት ስለሆነ ከአስሩ ትራይብ ማለት ነው ማይግሬት ያደርጋሉ ወደ ሁለቱ ማለት ነው። ወደ ሁለቱ ትራይብ ወደ አሳ ቢገዛኝ ይሻላል ብሎ ልክ አሁን ኖርዝ ኮሪያ፣ ሳውዝ ኮሪያ ምናምን እንደዚህ ማይግሬት እንደሚያደርጉ ማለት ነው። ሰው በገፍ ወደ እሱ ሀገር ሌላውን አስሩን ትራይብ የእስራኤልን እየለቀቀ ማይግሬት ያደርጋል። ማይግሬት ማድረጉን ለማቆም ሲባል ንጉስ ባኦስ በይሁዳ ላይ ወጣ። ወደ ይሁዳም ንጉስ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሰራ። ኢሚግሬሽን ለማስቆም በቃ ግንብ ሰራ። ከተማ እንደ ከተማ ነገር ራማ የምትባል ከተማን ሰራ። አሁን ሁለቱን አንብቡ። አሳም ይላል ከእግዚአብሔር ቤት ከንጉስ ቤት መዝገብ ብር፣ ወርቅ ወስዶ የእግዚአብሔርን ቤት ብር
የእግዚአብሔርን ቤት ወርቅ ወስዶ በአባቴና በአባትህ መካከል እንደነበረው ቃል ኪዳን በእኔና በአንተ መካከል ይሁን። እነሆ ብርና ወርቅ ሰድጄልሃለሁ። እርሱ ከኔ ዘንድ እንዲርቅ ሄደህ ከእስራኤል ንጉሥ ከባኦስ ጋር ያለህን ቃል ኪዳን አፍርስ ብሎ በደማስቆስ ወደ ተቀመጠው ወደ ሶርያው ንጉሥ ወደ ወልደ አዴር ሰደደ። አሁን አሳ ፕሮስፐረስ ሆኗል። አሁን በርትቷል። አሁን ሀብት አለው። አሁን አሳ ጸሎት ቀነሰ። አሁን ጦር ሲመጣበት አቤቱ እርዳኝ ማለት ተወ። አሁን መክፈል ይችላል። አሁን መደወል ይችላል። መጽሐፍ ሲናገር ጠራው ይላል። ቤዚካሊ በእኛ ቢሆን ስልክ ደወለ። አሁን መደወል ይችላል። ከእግዚአብሔር ቤት ወርቅና ብሩን አመጣና ይላል በአባትና በአባቴ መካከል እንደዚህ ሽርክና ነበር አይደል አለ። አሁን ሂድና ተጣላልኝ ብሎ የሶርያን ንጉሥ በገንዘብ ይኸው ብር ሰድጄልሃለሁ እንካ አይ ካን ፔይ ነው። የለም አሁንማ ትልቅ ሆኛለሁ አለ። አሁንማ ብርቱ ሆኛለሁ። 35 ዓመት ሙሉ ሰላም ኖሮ ገዝቻለሁ። አሁን መክፈል እችላለሁ። አሁን በራሴ መንቀሳቀስ እችላለሁ። አሁን በራሴ ማሰብ እችላለሁ አይነት ነገር አሳረገ። ከእግዚአብሔር ቤትና ከንጉሥ ቤት መዝገብ ብርና ወርቅ በፊት ላይ ሲጀምር ብርና ወርቁን ወደ እግዚአብሔር ቤት ነበር ያስገባው። ወደ አምላኩ መቅደስ ነበር ያስገባው። አሁን የራሱም ሀብት አለው። አሁን ማዘዝ ይችላል። አሁን ሰላም ነው። አሁን ፖፑላሪቲ አግኝቷል። አሁን ታዋቂ ሆኗል። አሁን ማንም ቃሉን ይሰማዋል። የዛን ይላል ብርና ወርቁን አወጣ ይላል። የራሱንም ጨመረበትና ስልክ ደወለ። ሂድና ተጣላልኝ ወደ ሶርያ ንጉሥ ወደ ወልደ አዴር ሰደደ ይላል። ብዙውን ጊዜ እንደዛ እንሆናለን አይደል? አቅም ሳይኖረን ጊዜ እግዚአብሔር አንተ ካልደረስክልኝ ጠፋው እንላለን። ልክ እግዚአብሔር የሆነ አቅም በሰጠን ጊዜ፣ ጉልበት በሰጠን ጊዜ፣ ስልጣን በሰጠን ጊዜ፣ ሀብት በሰጠን ጊዜ የለም በራሳችን አሁንማ I can do it by my own እንላለን። በራሳችን ለማድረግ እንሞክራለን። ሴም ቲንግ እንደነገርኳችሁ የሰው መንገዱ እንዳለ እዚህ መጽሐፍ ውስጥ አለ። መንገድህን አይተህ አዝማሚያውን እንደዚህ ካገኘህ መቀየር አለብህ። ሪዛልቱም አብሮ ስላለ ማለት ነው። ክብር ለኢየሱስ ይሁን። ደወለለት ለሶርያ ንጉሥ። ሰራ። ይሄ ነገር እንዴት ነው? 4:16 ወልደ አዴር ንጉሥ አሳን እሺ አለው አይደል? ገንዘብ አሁን ሁሉን ነገር ይመልሳል። የሰራዊቱ ማለቆች በእስራኤል ከተሞች ላይ ሰደደ። እነርሱም ኢዮንና ዳንን፣ ኤቤልማይንም፣ የንፍታሌምንም የዕቃ ቤት ከተሞች ሁሉ መቱ። ባኦስም በሰማ ጊዜ ራማን መስራት ተወ፣ ስራውም አቋረጠ። ኢትወርክድ በአይምሮ አስቦ ያረገው ነገር ሰራ፣ ተከናወነ። ደወለ፣ ገንዘብ ላከ፣ ተጣላልኝ አለው፣ ወታደር ገዛ፣ አስፈራሯቸው፣ ሄደው መቷቸው። ያም ሰውዬ መስራቱን አቆመ። ኢንፋክት ሀብቱን ተካፈሉ። እዛው ስታነቡ 6 ላይ ንጉሥ አሳ የይሁዳን ሰዎች ሁሉ ሰበሰበ። ባኦስ የሰራበት የነበረውን የራማን ድንጋይና እንጨት አስወገዱ። እርሱም ጌዛንና ምጽጳን ሰራበት። ጭራሽ በቃ ምርኮ ሰበሰበ። የምስጋና ጊዜ ሰራ። አሁን መደወል ቻለ። አሁን አቅም አገኘ። አሁን ጉልበት አገኘ። 7 በዚያን ጊዜ አቤት ባለ ራእዩ አናኒ ወደ ይሁዳ ንጉሥ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉሥ ታምነሃልና በአምላክህ በእግዚአብሔር አልታመንክምና ስለዚህ የሶርያ ንጉሥ ጭፍራ ከእጅህ አምልጧል። አቤት አንዳንዴ እኮ እግዚአብሔር የሚያስብልህ ለካ የቀጠራቸውን ጭፍራዎች ራሱ እግዚአብሔር አሳልፎ ሊሰጠው እግዚአብሔር አይምሮ ውስጥ አለ። እሱን ሁሉ ነበር የሚገዛው። በእግዚአብሔር አልታመንክም አለው። በሶርያ ንጉሥ ታምነሃል። አሁን መክፈል ስለቻልክ፣ አሁን ኮኔክሽን ስላለህ the way you operate ተቀይሯል። የምታረገው ነገር ተቀይሯል። ስለዚህ አንደኛ የሶርያ ንጉሥ ጭፍራ ከእጅህ አምልጧል። ኢትዮጵያውያንና የሊቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩ? 1.3 ሚሊዮን ስረዳህ
1.3 ሚሊዮን በአንተ ይቻል ነበር። እጅግ ብዙ ሰረገሎችና ጭፍራ አልነበሩ። በእግዚአብሔር ስለታመንክ በእጅህ አሳልፎ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና አሁንም ስንፍና አድርገሃል። ስለዚህ ከዛሬ ቀን ጀምሮ ሰልፍ ይሆንብሃል። አቤት! የዛን ቀኑ የአሳ ሁለንተናው ተቀየረ። እስከ ዛሬ 35 ዓመት ሙሉ እግዚአብሔር በሰላም ያመጣው እንደዚህ ያለው፣ በሶሪያ ንጉሥ ታምነሃል፣ በእግዚአብሔር አልታመንክም። ኢትዮጵያኖች እኮ 1.3 ሚሊዮን በጣም ብዙ ነበሩ። በእግዚአብሔር ስለታመንክ አሳልፎ እንደምናምንቴ አሳልፎ በእጅ ሰጣቸው። አሁን ግን አቅም አገኘሁ አልክ። አሁን ግን ጉልበት በራሴ ወስናለሁ አልክ። ስለዚህ አለው አንደኛ የሶሪያ ጭፍራ ከእጅህ ወጥቷል። ሁለተኛ አለ ከዛሬ ቀን ጀምሮ፣ እኔ በጣም ያሳዝነኛል ይሄ ቃል፣ ከዛሬ ቀን ጀምሮ ሰልፍ ከአንተ ቤት አይጠፋም አለው። ሰልፍ ይሆንብሃል። አቤት በኢየሱስ! ምን አይነት ነገር ነው! እግዚአብሔር አለ ልቡ በሱ ላይ የሚታመነውን ያጸና ዘንድ አለ ዓይኖቹ በምድር ሁሉ ይመለከታሉ። ኢየሱስ ጌታ ነው። እስቲ እግዚአብሔር ሆይ በሉ፣ እታመንብሃለሁ፣ በነገሬ ሁሉ በሉ እፈልግሃለሁ። የእግዚአብሔር ዓይን ይራመዳል፣ ያያል፣ ይመላለሳል በምድር ሁሉ ላይ። ምን ሲባል ልብ እየፈለገ ያያል። ምን አይነት ልብ? በነገር ሁሉ በሱ ላይ የሚታመን ልብ እየፈለገ ይመላለሳል። ሲያገኝስ ኦን ቢሃፍ ኦፍ ሂም ራሱን ስትሮንግ አድርጎ ይገልጣል። ኢየሱስ ክርስቶስ ጌታ ነው። ባንተ እታመናለሁ፣ አቅም የለኝም አለ ማለት ጦርነት መካከል ተንበርክኮ እኮ አቤቱ የመጣብንን ልንቋቋም አንችልም አለ። በብዙም ሆነ በጥቂት ማዳን አይሳንህም። ኢየሱስ ክርስቶስ ጌታ ነው። አረ በብዙም በጥቂት ማዳን አይሳነውም። በብዙም በጥቂትም በእናንተ ነገር በእኔ ነገር እኔን ቃል በደንብ ነው ማምነው። በጥቂትም በብዙም ማዳን አይሳነውም። በነገራችሁ፣ በስራችሁ፣ በትምህርታችሁ በጥቂትም በብዙም ማዳን አይሳነውም። እግዚአብሔር የሚፈልገው በሱ ላይ የታመነ እና እግዚአብሔር ነቢይ ላከበት። በቃ ልክ ሰለብሬት ሲያረግ ስንፍና አርግሃል አለው። ነቢዩ መጣና ታምነህ እኮ አርጌልህ ነበር፣ በእኔ ታምነህ እኮ ተሰርቶልህ ነበር። አሁን ግን አለ ሶርያኖች ከእጅህ አመለጡ። ካሁን በኋላ ሰልፍ ይሆንብሃል። ይኸው አሳ ነግሬያቸዋለሁ። ጸሎት ቀንሷል። አሳ መንፈሳዊነት ቀንሷል። አሳ እግዚአብሔር ማለት ቀንሷል። ሲጀምር እንደዛ አልነበረም። አሁን ግን ቀንሷል። ዛሬ ግን ቀንሷል። ዛሬ ሌሊት አይነሳም። ዛሬ አይተጋም። ዛሬ አይጸልይም። ዛሬ ቃሉን አያነብም። እና ቅባት ሲርቃችሁ እና ምን እንደምትሆኑ ታውቃላችሁ? ያደረገውን ተመልከቱ። 10 ላይ አሳም በባለ ራእዩ ተቆጣ፣ ስለዚህም ነገር ተቆጥቷልና በግዞት አኖረው። በዚያን ጊዜ አሳ ከሕዝቡ አያሌ ሰዎችን አስጨነቀ። ትንቢት ያመጣለትን የእግዚአብሔርን ሰው አሰረው። ኢየሱስ ትንቢት ያመጣለትን የእግዚአብሔርን ድምፅ የነገረውን የእግዚአብሔርን ሰው በቃ እኔ አልተመቸኝም አለና አሰረው። በፊት አሳ እንደዚያ አያደርግም። በፊት አሳ የእግዚአብሔርን ሰው ያከብራል። በፊት አሳ እንኳን የእግዚአብሔርን ሰው በቃ ራሱ የሚጸልይ፣ የሚንበረከክ፣ የሚንቀጠቀጥ እግዚአብሔርን የሚያስቀድም ነው። አሁን አቅም ጎልብቷል። አሁን ደርጅቷል። አሁን ፈርጥሟል። አሁን ጉልበት አግኝቷል። አሁን በራሱ መወሰን ይችላል። አሁን መደወል ይችላል። ባይዞ ለዛ ነው አሁን ብዙውን ጊዜ ስታዩ ለተማረ ሰው በጣም ማለት አትማሩ አይደለም፣ ሁላችንም የተማርን ነን። ግን በጣም ለተማረ ሰው ማለት ነው ፈውስ መቀበል ከባድ ነው። በተለይ ደግሞ ዶክተሮች ካላችሁ ይቅርታ፣ ግን ዶክተር ሲሆን በጣም እምነቱ ላይ መስራት አለበት። እንዴት ሰው እጅ ጭኖ ኩላሊቴ ይፈወሳል? እንዴት ሰው እጅ ጭኖ አይኔ ይበራል? እንዴት ይሴ አይምሮ ይገዳደረዋል። ለምን? እንዴት ኩላሊት እንደሚሰራ ያውቃል። እንዴት አይን እንደሚሰራ ያውቃል። እንዴት አረ በስማ ለተማረ ሰው ለዛ ይመስለኛል ጌታ ኢየሱስ እንደው በቃ አሳጥማጅ ምናምን የመረጠው እመን ስትለው የሚያምን። ሃሌሉያ ክብር ለኢየሱስ ይሁን። ተማሩ፣ ግን ከሁሉ በላይ የእግዚአብሔርን ቃል ተማሩ። ክብር ለኢየሱስ ይሁን። እምነት ነው ማለት ክላስ ላይ ቢ ማምጣት ሲ ማምጣት በጣም መጥፎ ነው። ህይወት ላይ ቢና ሲ ግን በጣም ቴሪብል ነው። ለህይወት ደግሞ የሚያስፈልገው ይሄ ነው። የእምነት መንፈስ ነው የሚያስፈልገው። ሃሌሉያ በእግዚአብሔር ላይ የመታመን መንፈስ ነው የሚያስፈልገው። ኢየሱስ ክርስቶስ ጌታ ነው። እና አሁን ማድረግ የሚችል ኮኔክሽኑን ስላገኘ ሁሉን ስላረገ ባረገው ነገር እግዚአብሔር ደስተኛ አልነበረ።
እግዚአብሔር ደስተኛ አልነበር። ከዛ ነብዩን አሰረው ይላል። በቃ ጥጉን እግዚአብሔርም ነብዩን አላዳ ነው። የሚገርም እግዚአብሔር ነብዩን አወጣው ምናምን የሚል የለም። እንደው እግዚአብሔር ራሱ እስቲ ጽዋው ይሙላ እያለ የጠበቀ ይመስለኛል። የአሳ ጽዋ የኃጢአቱ ጽዋ ይሙላ ብሎ የጠበቀ ይመስለኛል። ነብዩን አሰረው። ከዛ ብዙዎችን አስጨነቀ። እኔ ጸሎት ሳቆም ቁጣ ይለኛል። የሆነ ጸባይ ሲቀየር ይሰማኛል። በእኔ ፐርሰናል ኤክስፒሪየንስ በቃ ስበሳጭ እንዴታም ሰሆን ይሰማኛል። እና መንፈሳዊ ስትሆኑ ጸባያችሁ ራሱ ያማረ ነው። የሆነ ንጭ አትለው፣ የሆነ እንትን አትለው። አሳ ተነጫናጭ ሆነ፣ አስጨነቀ ብዙ ሰው። ነብይ አሳሪ ሆነ። ጸላይ የነበረው ነብይ አሳሪ ሆነ። እንቀጥል። እንደዚህ ይላል 11 የአሳም የፊተኛውና የኋለኛው ነገር በይሁዳ በእስራኤል ነገሥት መጽሐፍ ተጽፏል። በነገሰም በ39 ዓመት 36 ላይ ነበር እቺ ነገር የሆነችው። 39 ዓመት አሳ እግሩን ታመመ፣ ደዌም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። አሁን እኮ መደወል ይችላል ዶክተር። ያ አባዜ አልለቀቀው። ልክ የመደወል ጀምሮታል። የሶሪያ ንጉስ ጋር መደወል፣ አሁንም ዶክተር ጋር መደወል ይችላል። የእግዚአብሔር ቃል ስፔሲፊካሊ እንደዚህ ይለናል። አሳ እግሩን ታመመ፣ ደዌም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። ባለመድኃኒቶችን ፈልጉ፣ ጥሩ ነው። መጀመሪያ ግን እግዚአብሔርን አስቀድሙ። ለእያንዳንዱ በታመመ ጊዜ ለእግር ህመም ዶክተር አስቀደመ እንጂ እግዚአብሔርን አላስቀደመም፣ አልፈለገም። እንደዚህ ይላል። አሳም ከአባቶቹ ጋር አንቀላፋ፣ በነገሰም በ41ኛው ዓመት ሞተ። 2 ዓመት በእግር ደዌ ማቀቀ። በቃ አይወጣም። ንጉሥ የት አለ ይባላል። ታሟል። እግዚአብሔርንም አልፈለገም። ቃሉ ስፔሲፊካሊ በታመመ ጊዜ እግዚአብሔር አልፈለገም። አሁን ነቢይ ጠፍቶ ነው። አሁን የእግዚአብሔር ሰው ጠፍቶ ነው። የሚፈውሰውን ነቢይ ራሱ አስሮታል። የለም የእግዚአብሔርን ሂሊንግ ሚኒስተር ሊያደርግለት የሚችለውን የእምነት ሰው ራሱ አስሮታል። እግዚአብሔርን መፈለጉን ተወ፣ ቀነሰ። አሳ ከአባቶቹ ጋር አንቀላፋ፣ በነገሰም በ41ኛው ዓመት ሞተ። ለእርሱም ለራሱ በሰራው መቃብር በዳዊት ከተማ ቀበሩት። በቀማሚ ብልሃት የተሰናዳ ልዩ ልዩ መልካም ሽቶ በተሞላ አልጋ ላይ ያኖሩት፣ እጅግም ታላቅ የሆነ መቃብር ወግ አደረጉለት ይላል። እና ይህ ታሪክ በጣም ይነካኛል። ማለት እግዚአብሔርን በመፈለግ ጀምሮ፣ እግዚአብሔርን በመውደድ ጀምሮ ስቲል እግዚአብሔርን ይወዳል። ግን ብዙ ሮንግ ነገሮች በህይወቱ ላይ በእግዚአብሔር ባለመታመን ማዕከል ላይ ሲደርስ በእግዚአብሔር ባለመታመን ጊዜ ፈተነው፣ ስኬቱ ፈተነው፣ አቅሙ ፈተነው። እና ሁሌ መጋደል አለብን። ለራሴ እናንተ ለወንድሞችና ለእህቶች መጋደል አለብን። የልጅነት ፍቅራችን፣ የልጅነት መታመናችን፣ የልጅነት እግዚአብሔርን መፈለጋችን፣ አንተን የሚል እግዚአብሔር የሚል ረሃብ፣ እግዚአብሔር የሚል ጥማት ሁሌ ካልቲቬት ማድረግ መቻል አለብን። ክብር ለኢየሱስ ይሁን። ሁሌ you have to fight for it። አንዳንዴ ይለመዳል፣ ነገር ይለመዳል፣ ስኬት ይለመዳል። ከዛ ይሄ ቀላል አይደል እንትና ጋር ሄደም እንዴ። ሁለቱም ጋር ነብዩ መጥቶ ያለው በእግዚአብሔር አልታመንክም። መጀመሪያ ስትታመን እግዚአብሔርን ሁለንተና ስታረገው እሱ ረድቶ ነበር። አሁን ግን ስራ አግኝተሃል፣ አሁን ግን አግብተሃል፣ አሁን ግን ልጆች ወልደሃል፣ አሁን ግን ይሆን ነገር አድርጋል። አሁን የምታስቀድመው ነገር አለ። እግዚአብሔር በዚህ ደስተኛ አይሆንም። እግዚአብሔር ህይወታችንን በለወጠው ታሪካችንን በለወጠው ቁጥር ይበልጥ ልባችን ወደ እግዚአብሔር መጠጋት መቻል አለበት። እግዚአብሔር በባረከን ቁጥር ይበልጥ እሱን መፈለግ መቻል አለበት። ኢንፋክት ከእግዚአብሔር የሚያርቀን በረከት ለዘላለም ወደኛ ይምጣ። ከእግዚአብሔር የሚያርቅ ስራ ለዘላለም ወደኛ ይምጣ። ከእግዚአብሔር የሚያርቅ ትዳር፣ ከእግዚአብሔር የሚያርቅ ምንም ነገር ለዘላለም ወደኛ ይምጣ። እና ተጽፏል ህይወታችን ላይ የሆነ ነገር የእግዚአብሔርን ስፍራ መውሰድ ሲፈልግ እና ሲሞክር ቀናችን ላይ ኖቲስ ካረግን ነብይ አያስፈልግም። ወዴት እየሄድን እንዳለ ቃሉ ቁልጭ አርጎ ያሳየናል። ይሄ ደግሞ ለትምህርታችን ተጽፏል። ክብር ለኢየሱስ ይሁን።
እና ሁሌ ያንን ሃርት ካልቲቬት ማድረግ ያስፈልጋል። ሁሌ በእግዚአብሔር የሚታመን አንተ ሁለንተናዬ ነህ። ዳዊት ለዛ ነው አሰላስላለሁ ይላል። አሰላስል በማታውኛ አሰላስላለሁ፣ አይኖቼን ወደ ተራሮች አንሳለሁ፣ ረዳቴ ከወዴት ይምጣ ይላል። ረዳቴ አቤት ሰማይና ምድርን ከሰራ ከእግዚአብሔር። ንጉስ እኮ ነው ረዳቴ ይለዋል። ንጉስ አሁን ረዳት ያስፈልገዋል? ንጉስ ረዳት ያስፈልገዋል። ንጉስ ባንተ ይነግሳል ይላል። የሚገርመኝ ቃል አለ። ንጉስ ባንተ ይነግሳል። ንጉስ ዝም ብሎ ስለነገሰ አይደለም ይነግስ። ንጉስ ባንተ ይነግሳል። ኃይል የህይወቴ ኃይሏ ነህ ይለዋል። የህይወቴ ጉልበቷ ነህ። የምተነፍሰው ባንተ ነው። በእውነት በዚህ ህይወት ላይ ታለንትድ በሆነ አይደለም፣ ብዙ ሰው በሚያውቅ አይደለም። እግዚአብሔር የረዳው ሰው ብቻ ይረዳል። እግዚአብሔር ያቆመው ሰው ብቻ ይቆማል። እግዚአብሔር አቅም የሰጠው ሰው ብቻ ይረዳል። ለዛ ሁሌ እግዚአብሔር ደግሞ ጸጋን የሚሰጠው አቅምን የሚሰጠው ለትሑታን ነው፣ እሱን ለሚፈልጉ ነው። he gives more grace ይላል። ጸጋን አብዝቶ ይሰጣል ይላል። አቤት ኢየሱስ ክርስቶስ ጌታ ነው። ለመቀበል ራሱ እኮ ሃምብልነስ እና ሃንገር ያስፈልጋል። ለመቀበል እኔ አሁን የሆነ ነገር እንደዚህ አድርጌ ማለት ነው በግድ ለአና ልሰጠው አልችልም፣ በግድ ልከምርበት አልችልም። እሱ ሲቀበል ነው እኔ የምሰጠው። እግዚአብሔር እንደዛ ነው የሚፈልግ፣ ጸጋን የሚቀበል ራሱን ሃምብል የሚያደርግ ያለ አንተ አልችልም የሚል ሁሉን ነገሩን አምጥቶ እግዚአብሔር እግር ስር ቁጭ የሚያደርግ እንደዛ አይነት ሰው ካለ በነገሩ እንዳለ እግዚአብሔር ጣልቃ ይገባለታል። በጦርነቱ ጣልቃ ይገባለታል፣ በህይወቱ ጣልቃ ይገባለታል፣ በቤቱ ጣልቃ ይገባለታል። እግዚአብሔርን በነገራችን ሁሉ እናስቀድም፣ በእግዚአብሔር እንታመን። እንጸልያለን። ሃሌሉያ።